ብዙ ማህበራት ተደራጅተው እንደዚህ የተበተኑ ስለነበረ ትልቁ ምንጭና ስሜቱ የነበረው እንዳሻው ጋር ነው። እነሱን ትረዳ ያደረገ እነሱ ጋር ያየው ተነሳሽነት አመኔታ ምን ይመስል ነበር? ቃላት የለኝም ስለ ኢትዮ ጥሪት እዚህ ደረጃ ላይ ይደርሳል ብዬ በእልሜም በምንም የለም እና ውስጤ ቢጠራጠርም የሱ ሁኔታ ፕሮቶኮሉ ያለው ስሜት ያለው ዲስፕሊን ያለው አቅቦት ችግር የለውም ይህን ነገር እንግፋበት የሚል ስሜት አመጣብኝ። እንዳሻው እንቅስቃሴና እንደው ስለ መልካምነት እዚህ ጋር አያይዘህ ብትጨምርልኝ ደስ ይለኛል። ዓላማና ዕቅድ ያለው ሰው በሰው ላይ አይጨክንም። መልካም ስታረጊ ያስደስትሻል። እንደው ብድር የሚያስፈራ ነው ብለህ ታስባለህ? እንዴት ትገልጻለህ? በብድር ነው እዚህ ደረጃ ላይ የደረስኩት። ብድር እድል ነው ማለት መታደል ነው። ብድር ያገኘ ሰው በዚህ ሰዓት ተበድሮ ንግድ ዓለም ውስጥ የገባ ሰው ግን እጅግ በጣም ደስ የሚል እጅግ በጣም ከሚፈለገው በላይ በዚህ ሰዓት ብድር አግኝቶ ስራ የጀመረ ሰው ሲስተም ውስጥ ገባ ማለት ነው። ብድርን መፍራት የለባቸው። ብድር ወስዶ ስራቸውን መጀመር ማስፋፋት አለባት። መጀመሪያ ላይ እንዳልሱ ሰላም ውድ ኢትዮ ጥሪት ቤተሰቦቻችን እንዴት አላችሁ? ይህ በኢትዮ ጥሪት ሚዲያ የሚተላለፍ ሳምንታዊ ለጥያቄው መልስ የተሰኘ ፕሮግራማችን ነው። እንግዲህ በዚህ ፕሮግራም እንደተለመደው ከተለያዩ የማህበራችን አባላት ጋር ቆይታ የምናደርግበት ፕሮግራም ነው። ዛሬ ደግሞ ለማህበራችን በጣም ትልቅና ውድ የሆኑ እንግዳችን እንዲሁም ደግሞ ኢትዮ ጥሪት ከመሆኑ በፊት እድር ከነበረበት ጀምሮ አብረው ያሳደጉ ታላቅ እንግዳ ናቸው። እሳቸው ጋር ቆይታ የምናደርግ ይሆናል። ታላቁም ነገር እንደምታገኙበት ባለሙሉ ተስፋ ነኝ። አብራችሁን ግቡ። እሺ ሰላም ነው። ሰላም ነው። ለዚህ ጋር የተቀመጠ ነው የተዘጋጀ ማረፊያ ስላለ ቤታችሁ ያምራል በጣም። እሺ ቴንክ እሺ ሰላም እንዴት ነህ? እግዚአብሔር ይመስገን። ሰላም ነሽ? አለሁ እግዚአብሔር ይመስገን። እንግዲህ ዛሬ ከኢትዮ ጥሪት ሚዲያ ጋር ሳምንታዊ ለጥያቄው መልስ የተሰኘ ፕሮግራማችን ቆይታ እንድናደርግ እዚህ ስለጋበዝከን በጣም ነው እናመሰግነው። እኔም ከልብ አመሰግናለሁ። መልካም በጣም ደስ ይላል። እስኪ ራስን ለተመልካቾች ያስተዋውቅልኝ። እሺ እኔ እንግዲህ ስሜ ቶሎሳ ቱራ እባላለሁ። የስራ ቦታዬም ያው አድራሻዬ ገላን ኮንዶሚኒየም ልደታ ቤተክርስቲያን ፊት ለፊት ነው። በጣም ደስ ይላል። እኔ ቤቱን ስመጣ ያየሁት ነበር። እጅግ በጣም ነው የሚያምረው። ሞቅ ደመቅ ያለ ቤት ነው። ቤታችን ወድጄዋለሁ። እናመሰግናለን። በጣም ደስ ይላል። እንዲሁ ወደ ኢትዮ ጥሪት እንመለስና እንደ ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ስናነሳ እንግዲህ አቶ ቶሎሳ ቱራ የማይረሳ ሰው ነውና እንደው እንዴት ነበር ግንኙነታችሁ? ምን ይመስል ነበር? እስኪ ወደ ኋላም ካመሰራረቱ በጣም ትልቅ ሰው እጅግ የተከበረ ሰው ባለውለታ ድንቅ ሰው ነው በኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ሲታሰብና እንደው እስኪ ትንሽ ነገር እናወራ። ለመጀመሪያ ያክል እውነት ለመናገር ኢትዮ ጥሪት አመሰራረት በጣም የሚገርምና እጅግ በጣም ልዩ የሆነ ነው። እኔ በህይወቴ በጣም ብዙ ፈተናዎችን አልፌያለሁ። ብዙ ነገሮችን እንትን ብያለሁ። ስኬታማ የሆነ ድርጅት ቢኖር ኢትዮ ጥሪት ነው። አጀማመሩ የመጀመሪያው ለጋሽ እኔ ነበርኩ። ለአጋጣሚ ማንም ከዚህም ከዛም ተሰባስበው መጥተው ሲጠይቁኝ አዳራሽ እንደዚህ ነው እንደዚህ ለመደራጀት ፈልገና እንደዚህ ነው ምናምን ብለው ሲሉ ሌላ ጥያቄ ነው መሰለኝ እሺ ነው ብያቸው ነው እና ተሩ ይባላል እሱ የቅርብ እንትን ነው። ከዛ ከእንዳሻው ጋር ነው የመጡት። ያለውን ነገር አብረው መተን ይሄን ሀሳብ አካፈሉን። በጣም ነው ደስ ያለኝ። ስሜቱ ደስ የሚል ነበርና ተቀበልኳቸው። አዳራሽ አንደኛ ፎቅ ላይ ያለና እዚህ ላይ አሁን በኋላ አሳያቸዋለሁ። እዛ ሰጧቸው። የመጀመሪያ ስብሰባችን ያደረግን በጣም የሚገርም ነበረ። የመጀመሪያው ቀንም ስኬቱ ልዩ ነበረ። ይሄንን እንግዲህ ስልሽ እኔ ውስጤ በመልካምነት ነው እንጂ እዚህ ደረጃ ይደርሳል ብዬ አይደለም ይሄንን ያደረኩት። በነፃ ነው። አዳራሽን በነፃ ነው የሰጧቸው። ያለውን ነገር ሁሉንም ነገር ውሃ ጭምር ሳይቀር ማለት ነው ሃይላንድ ውሃ ጭምር ሳይቀር እዚህ ደረጃ ላይ የደረሰው በዚህ ጅምር ውስጥ ነው ማለት ነው። በጣም ነው ደስ የሚለው። እንግዲህ ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ከአቢቹ ሰፈር ከወጣቶች መረዳጃ እድር ተነስቶ ነው እንግዲህ ራሱን ወደ ህብረት ስራ ማህበርነት ያሳደገውና እንዲሁ ስናየው ቀላል አይደለም። ምክንያቱም ከእድር ተነስቶ ወደ ህብረት ስራ ማህበር ለማሳደግ ራሱን የቻለ ከባድ ሂደቶች አሉትና እንደ መጀመሪያ ማንኛውም ስራ ሲሰራ ወይም ሲጀመር
አይደለም ተቋም አንድ ስራ እንኳን ሲሰራ ብዙ አስቸጋሪ ሁኔታዎች ይኖራሉና እንደው ይህንን መልካም የሆነ ትብብር ለማድረግ ይህን ያክል እነሱን ትረዳ ያደረገ እነሱ ጋር ያየው ተነሳሽነት አመኔታ ምን ይመስል ነበር? እንዳልኩሽ እኔ እንግዲህ ያው እንደ አንድ የሆቴል አገልግሎት ሰጪ እና የመጣውን እንግዳ በክብር በሰላም መቀበል ግዴታ ነው። በእንደዛ አይነት እይታ ውስጥ ነው ያየሁት። ግን በጣም ከባዱን ፈተና ትልቁን ፈተና ያለፉበት በእኛ ጋር መጀመራቸው በአካባቢው አንድ ታዋቂነትን እምነትን እንዲያተርፍ የሚያደርገው ያ ነው። ሁለተኛ እንዳሻው ተገኝ ይባላል እና ዋና ስራ አስኪያጁ በጣም ከሚፈለገው በላይ ትልቁን ሚና ሲጫወት የነበረው እሱ ነበረ። ውስጡም ሀሳቡና ውጥኑ ነበረ። ሁላችንም ስሜታዊ ነን እንጂ ትልቁ ምንጭና ስሜቱ የነበረው እንዳሻው ጋር ነው። እንዳሻው ነበር ውስጡ ስሜት የነበረው። እኔም ትንሽ ፍላጎቱ ውስጤ ያለ እንጂ ጥርጣሬ ነበረኝ። ብዙ ማህበራት ተደራጅተው እንደዚህ የተበተኑ ስለነበረ እምነት የለኝም እና እስቲ ይሆናል ወይ ይሁን እስቲ ብለን እንሞክረው ብዬ ነው የጀመርኩትና ለመናገር ግልጽ ስነግርሽ ማለት ነው። ሁላችንም ዝም ብለን ለማጀብ ያህል እንጂ ግልጽ ስነግርሽ ከኔ ጀምሮ ያው መልካም የማድረግ አንድ ሰው እንደዚህ ፈልጋለሁ ሲል እኔ የተነሳሁት ከታች ስለሆነ ያንን እንደው ላግዝ የሚል ነው እንጂ ውስጤ ይሄን ያህል ግን እሱ አላማና ፍላጎቱ ስለነበረ ይሄ ነገር እዚህ ደረጃ ላይ እንደሚደርስ ውስጡ ስሜት ስለነበረው ያንን ፈተና አልፎ ያንን ከዚህም ከዛም ሰው ሰብስበን ነበር ስናሟላ የነበረው። ወረዳው ሲያደራጅ ደግሞ ኮታ አለ፣ ከዚህ ሰው በላይ የሚባል ነገር አለ እና ያንን የተሞላበት ሂደቶች እጅግ በጣም ተናግሬ ያልጨርሰው እውነት ለመናገር እና ውስጤ ቢጠራጠርም የሱ ሁኔታ ፕሮቶኮሉ ያለው ስሜት ያለው ዲስፕሊን ያለው አቅቦት ችግር የለውም እስኪ ይህን ነገር እንግፋበት የሚል ስሜት አመጣብኝ። የእንዳሻው እንቅስቃሴና የተሩ ስሜት በጣም ደስ ይላል። እንግዲህ ምንድነው አሁን ኢትዮ ጥሪትን አሁን ባለበት ሁኔታ ለሚያውቅ ሰው በተለያዩ ሁኔታ በተለይ መስራችና ዋና ስራ አስፈጻሚ የሆኑት አቶ እንዳሻው ተገኝ ኢትዮ ጥሪት ብለው ሲያነሱ የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበርና አቶ ቶሎሳ ቱራ የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው። በዛ ሰዓት የነበረው ትብብር እነ ተሩ እነ ኪዳኔ እነ ተመስገን ነበሩ። በተለይም ደግሞ እንግዲህ አንተም እንደገለጽከው አቶ እንዳሻው ተከበረ ራሱን የቻለ ስራ የነበራቸው ሰው ናቸው። ነገር ግን ማህበረሰብን ለማገልገል የተለያዩ ችግሮችን ለመፍታት ካለው ሁኔታ ተነስተው አንተን የመሰለ ሰው አግኝተው እዚህ ደርሰዋል እና በእያንዳንዱ ስብሰባ በእያንዳንዱ ሁኔታ ያንተ ስም በጉልህ ይጠራልና እንደው ስለ መልካምነት እዚሁ ጋር አያይዘህ ብትጨምርልኝ ደስ ይለኛል። ምክንያቱም ሰው ሲተጋገዝ ነው ይህን ያክል ተቋም ብቻ ሳይሆን የተለያየ ማህበረሰብ ማገልገል የሚችል የተለያየ ችግር መፍታት የሚችል ተቋም መገንባት ተችሏል በአንድነት ማለት ነውና እንደው ስለ መልካምነት እንደው በዚሁ ብትጨምርልኝ ደስ ይለኛል። እንግዲህ ያው መልካምነት ያው አንዳንድ ጊዜ እንዴት መሰለሽ የስራ ሰው ብዙ ጊዜ ስራ ውስጥ ያለ ሰው ያለውን ፈተና ያውቃልና እኔም ወጣቶች አሁን እኔ ጋር ሲመጡ መጀመሪያ ላይ እኔንም እንደ አባል ይዘው የመጡት አንተም ግባ ይሄንን ነገር ብለው ነው ይሄንን አዳራሽም ሲጠይቁኝ የነበረው። እኔም አዳራሽ ብቻ አይደለም ተሩ ወንበሩን ተሸክሞ ይመጣል። እኔ ደግሞ ወንበር አይበቃንም፣ ምክንያቱም አባላቱን እዚህ ለሆቴል አገልግሎትም ስለምጠቀምበት ሌላ ወንበሮች ጨምረን አይላንዷ እንደነገርኩሽ ወስደን ሌላ ነገር ማድረግ ባንችል ያንን ከፋፍለን ሰተን ለሚመጣው ታዳሚ ያን አድርገን ነው እንግዲህ ከውስጥሽ የምታስቡ ነገር እንደነገርኩሽ ትልቅ ተስፋ ወደፊት አላማና እቅድ ያለው ሰው በሰው ላይ አይጨክንም። ለምን የመጣውበት ከታች ነው ብዬሻለሁ። መጀመሪያ እንደነገርኩሽ እጅግ በጣም ከታች ሸራ ወጥረን ዛሬ ይሄን እንጻትዩ ሸራ ወጥረን ከሸራ ቤት ውስጥ ተነስተን ብዙ ነገር መከራ ሳልፌ የመጣው ሰው ስለሆነ ይህንን ነገር ስለተረዳውኝ መጡ፣ በክብር ጠየቁኝ፣ ሰጧቸው በተደጋጋሚ ነው እና ትላልቅ የባንክ ማናጀሮች ጭምር ሳይቀር ነው ተጋብዘው እዚህ ቤት መጥተው እንትን ያሉት እና ሲያዩም እኔም አባል ነኝ፣ ውስጥም ገብቼ ስብሰባውንም የምሳተፈው እኔ ነኝ። እንዳውም የአስታራቂ ኮሚቴ ነበርኩኝ። በዛ ሂደቶች ውስጥ ነው ያለፈው። ስለዚህ መልካም ስታረጊ ያስደስትሻል። ያየሁት ነገር እኔ እንጃ ብቻ አሁን ላይ ቃላት የለኝም። ስለ ኢትዮ ጥሪት እዚህ ደረጃ ላይ ይደርሳል ብዬ በእልሜም በምንም የለም። ነገር ግን ውስጥ ላይ ቁም ነገር የያዙ ሰዎች ነበሩ። እንደነገርኩሽ እንደናሻው አይነት ስሜት የነበረው ብዙ ቦታ ሞክሮ ያልተሳካለት እና ሀሳቡ ውጥኑ እዚህ የተሳካለት እሱ ስላለ ከግብ ደርሷል እና ለዛ ነው መልካምነትን የለገስኳቸው። በጣም ደስ ይላል። እውነት ለመናገር እጅግ በጣም ነው የምናመሰግነው። ምክንያቱም ለብዙ ሰዎች ህይወት መቀየር ምክንያት ነህ። አቶ እንዳሻው እንዳሉ ሆኖ
እንግዲህ አንተም በጣም ትልቅ አበርክቶት ያለ ሰው ስለሆንክ ማለት ነው። እንደው ይህን ያክል ስለ ኢትዮ ጥሪት አመሰራረት ካወራን እንደው እስኪ አሁን ወዳለበት መለስ ብለን እናውራና እንግዲህ ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ከእድርነት ወደ ህብረት ስራ ማህበርነት ተሸጋገረ። የአቶ እንዳሻው ተገኝ ህልምም እንግዲህ እውን ሆነ። እንግዲህ እንደ ህብረት ስራ ማህበር ደግሞ የቁጠባ የብድርና የማማከር አገልግሎት ይሰጣልና እንደው እነኚህን አገልግሎት ደግሞ የመጀመሪያ የተጠቀምክ ሰው ነህና እንደው እንዴት አገኘሃቸው? በዚህ በኩል እጅግ በጣም የሚገርም ነው። እንደነገርኩሽ በእኛ ሰዓት እኛ ስራ በምንጀምርበት ሰዓት ብድር ማግኘት በጣም ከባድ ነበረ። እጅግ በጣም እኔ እንጃ ፈታኝ ነው። አንቺ የፈለገ ካርታ ምንም ቢኖርሽ ኖሮ ምንም ማግኘታችን ብድር አበዳሪ ድርጅቶች በጣም ጥቂት ናቸው። እነሱ በጣም ውሸታሞች ናቸው። በጣም በብድር ነው እዚህ ደረጃ ላይ የደረስኩት እና ኢትዮ ጥሪት ነብስ የሆነ ድርጅት ነው። እውነት ለመናገር አሁን እንደዚህ ስልሽ አሁን እኔ እንጃ አንዱ እንደውም አበዳሪ እኔ ነኝ ማለት ትችያለሽ። ከተበዳሪነት አለፈ አበዳሪ አሁን እኔ ሰዎች እንዳበዳሪ ነው። ለምን ብዙ ሰዎች ቢያንስ ከትንሹ በእኔ ስም ብቻ ከ200 ሰው በላይ ተበድሯል። ብድር ሄደው ስራ የጀመሩ ሰዎች አሉ። እጅግ በጣም በእኔ ስም ቶሎሳ ብለው ኢትዮ ጥሪት ጋር ሄደው ከጉሊት ነጋዴ አንስቶ እጅግ በጣም እኔም ዋስ ሆኛቸው ስራ ጀምሮ ክፍያቸውን ጨርሰው ድጋሚ የተበደሩ ሰዎች አሉ እና ኢትዮ ጥሪት አሁን ለዚህ ስራ ለሆቴል ማስፋፊያ ኢትዮ ጥሪት ወሰድኩት። እኔ እንጃ በቃ ብድር ሳይሆን ከባንክ ቤት ሄዶ እንደማውጣት ነው ኢትዮ ጥሪት ስነግርሽ። ማለት ይህን ስል አሁን ሌላ ነገር ሊመስል ይችላል። እውነት ለመናገር ምናልባት ቢሮ ድረስ መጥተው ያዩ ሰዎች የተበደሩ ሰዎች ይህንን ሀሳቤን ሊደግፉት ይችላሉ። እጅግ በጣም የተለየ እውነትም ኢትዮ ጥሪት የሚያስፈልግ እና እጅግ በጣም ሰራተኞቹ ብቲ አጠቃላይ ያለው ዲሲፕሊን አቀባበላቸው የሚያበድር ሰው እንደዚህ አይደለም። ተበዳሪ ነው ይህን አይነት ጸባይ የሚያሳየው እውነት ለመናገር ማለት ነው። እነሱ አበዳሪ ሆኑ ተበዳሪ አይነት ጸባይ አሳይተው ነው እና በዚህ አጋጣሚ ሳላመሰግን አላልፍም። ሰራተኞቹን በአጠቃላይ ከልብ ነው የማመሰግነው። እኔ በጣም ተጠቃሚ ነኝ። ይህን ስራ ያስፋፋውበት ኢትዮ ጥሪት ነው። ትልቅ ደረጃ ያደረሰኝ ኢትዮ ጥሪት ነው እና ከልብ ነው የማመሰግነው። ሁለተኛ ዙር መበደሬ ነው። ለሰራተኞች የሚገርምሽ አሁን በጌም ዞን ዙሪያ በኢትዮ ጥሪት የጀመርኩት ጌም ዞን ወደ 8 ሰራተኞች የስራ እድል ፈጥሬያለሁ። ኮዬ ከተማ ግብርና ላይ በተሰማራውበት ዘርፍ ደግሞ ወደ 6 ልጆች 2 አላሉ በአጠቃላይ ወደ 14 ልጆች የስራ እድል ተፈጥሯል ማለት ነው በእኔ በኩል ብቻ። እጅግ በጣም ደስ ይላል። የብድር አገልግሎት ተጠቃሚ ከመሆኑ በፊት አሉ መቆጠብ ይኖርበታል። ከዛ ደግሞ የስልጠና አገልግሎትም ይወስዳል። እንዴት መጠቀም እንዳለበት ብድሩን ወስዶ ለምን ስራ ነው የሚያውለው የሚለውንም ይህን አገናዛቢ የሆነ ስልጠና ይወሰዳል እና እንደው አንተ ወስደሃል አይደለ? ብድር ከመውሰድ በፊት እንደው ምን ነገር ጨመረልኝ ትላለህ? የጨመረልኝ ነገር በብዛት ብዙ ሰዎች አሁን ብድር ሲባል ብድር ዕዳ ብቻ አድርጎ የሚያዩታል። ብድር ዕዳ አይደለም። ስለሆነ ለመናገር ብድር እኔ እንጃ እንደ ስጦታም ነው የምነግርሽ። ሰው ተበድሮ ከሰራ እኔ እንጃ እኔ በብድር ነው የተነሳሁት ብዬሻለሁ። ከዜሮ ነው። እኔ አሁን ስራ ሲጀምር 1 ጠርሙስ የአልኮል ማውረጃ አጥቼ ተውሼ ነው የጀመርኩት። ዛሬ ቁጥሩን አላውቀውም። ሰው ይሄን እድል አግኝቶ ብድር ብናገኝ ኖሮ በዛን ሰዓት ይህንን ስራ አስፋፍተን በደንብ እንትን ማለት እንችላለን። ነገር ግን አሁን ላይ ግን ስራ ለሚጀምር ሰዎች ብድር እጅግ በጣም ወሳኝ ነው። ብድር ካገኘች በስራው በስልጠናው ያገኙት አንድ ተሞክሮ ምንድን ነው? ስራዬን እንዴት ማስፋፋት እንደምችል እንዴት ማብቃቃት እንደምችል ብዙ ምክሮችን ሊያገኙ ብዙ ጥቅም ነው ያገኙት ከስልጠናው። ሁለተኛ ነገር ደግሞ 25% ቆጥቤ ነው እኔ እንትን ያልኩትና አሁን ሌላ ቁጠባ ሌላ 6 ወር ብዙ ፕሮሰሶች ነው ያሉት ሌላ እንትኖች ጋር ስትሄጂ እና ኢትዮ ጥሪት ላይ ግን ያየሁት እጅግ በጣም ስለ እውነት ለመናገር እንደ ራሳቸው ጉዳይ የኔን ጉዳይ እንደ ራሳቸው ጉዳይ አይተው የስራዬ ቦታ መጥተው አይተውልኝ ጎብኝተውልኝ ለዚህ ስራ ይሄ ያስፈልጋል ለዚህ ስራ ይሄ ያስፈልጋል ብሎ የትም ድርጅት ላይ እንጃ ብዙ ቦታ ተበድሬያለሁ ብዬሻለሁ። እንደ ኢትዮ ጥሪት አላየሁም። ስለዚህ ለየት ያደርገዋል። ስልጠናቸው ልዩ ነው። በየሰዓቱ በየቀኑ ጧት በሄድንበት ሰዓት ስልጠናቸው፣ ፍቅራቸው፣ ክብራቸው እንደነገርኩሽ እንደ አበዳሪ ሳይሆን እንደ ተበዳሪ ሆኖ ነው ስነ ምግባራቸውን ሲያሳዩ የነበሩና በዚህ ከልብ አመሰግናለሁ። ስለሆነት እኛም እናመሰግናለን። በዚሁ አጋጣሚ እንግዲህ ተመልካቾቻችንም ምናልባት በየሳምንቱ ቅዳሜ ተከታታይ የሆነ ስልጠና እንሰጣለን።
እስካሁን የነበረው በዋና መስሪያ ቤታችን ነበር። አሁን ደግሞ በቅርንጫፎቻችን መስራት ስልጠናው መስጠት ጀምረናል። በቡራዩም ለሁለተኛ ጊዜ ቡራዩ በሚገኘው ቅርንጫፋችን ስልጠና ሰጥተናል። እንግዲህ ሳምንታዊ የሆነው ስልጠናችን እንግዲህ ወደ ዕለታዊ እናመጣዋለን እና እንግዲህ አንተም እንደገለጽከው መጀመሪያ አባል ሲሆን አንድ ሰው የሚወስደውን መረጃ እንዳለ ሆኖ በተጨማሪ ደግሞ ብድር ወስዶ ስኬታማ ሆኖ ብድሩን ለመመለስ የሚጠቅመውና ልዩ ልዩ ጥያቄዎች የሚመለሱበት እውቀት የሚያገኝበት ነውና እንደው ቆንጆ በሆነ መንገድ ነው የገለጽከው ማለት ነው። ጨርሰን ለመሄድ ያክል እንደው ብድር የሚያስፈራ ነው ብለህ ታስባለህ? እንዴት ትገልጻለህ? ብድር እድል ነው ማለት ብድር ማግኘት እድል ነው ማለት ነው። የሚያስፈራ ወይም ዕዳም ሳይሆን ምንዳ ነው። ለመናገር ብድር መታደል ነው። ብድር ያገኘ ሰው በዚህ ሰዓት ተበድሮ ንግድ ዓለም ውስጥ የገባ ሰው ግን እጅግ በጣም ደስ የሚል ነው። እጅግ በጣም ከሚፈለገው በላይ ለምን ብድር መታደል ነው። ብድር ማግኘት በዚህ ሰዓት ብድር አግኝቶ ስራ የጀመረ ሰው ሲስተም ውስጥ ገባ ማለት ነው። የተሻለ ህይወት መምራት ይችላል። ንግድ ዓለም ውስጥ አሁን ንግድ እንዳየሹ ነው። አሁን ዛሬ ያየሽው ነገር ነገ እጥፍ ጨምሮ ነው የምታገኘው። ገንዘብ ዛሬ ያየሽው ገንዘብ ነገ ዋጋ የለውም፣ አሁን ባለሽበት ነው። ስለዚህ ብድርን መፍራት የለባቸው። ብድር ወስዶ ስራቸውን መጀመር ማስፋፋት አለባቸው። መጀመሪያ ላይ እንዳልሽው ስልጠናውን መውሰድ አለባቸው። ቁጠባው መቆጠብ አለባቸው። ሀሳብ ሼር ማድረግ አለባቸው ከሰው። አሁን ለምሳሌ ቀድመን የጀመርን ሰዎች አለ። በማንኛውም ሰዓት መጥተው ማንም ሰው ቢጠይቀኝ ሀሳቡን ግልጽ አድርጌ ላስረዳቸው። ይህ ከብድር የተነሳሁት ነግሬሻለሁ። አንድ ጠርሙስ ተውሼ የጀመርኩት ከዛ ህይወት ውስጥ ነው የወጣሁት። ዛሬ ቁጥሩንም አላውቀውም ብዬሻለሁ። የጠርሙሱን ቁጥር አላውቀውም፣ ግን ዛሬ ብድርን ያህል በሚሊዮን ቤት እየተበደረ መስራት ይችላል። እንደ ኢትዮ ጥሪት ያሉ ነገረኛ አበዳሪዎች ድርጅቶች አሉ። የምኮራበት ቤቴ ነው። እኔም ስም ያገኘሁበት እውነት ለመናገር ቶሎሳ ተብሎ እዛ በኢትዮ ጥሪት ትልቅ ቦታ አግኝቶ ይሄ ቤት እንዲታወቅ ያደረገልን ኢትዮ ጥሪት ነው። በዚህ አጋጣሚ ከልብ አመሰግናለሁ። እኛም በጣም ነው የምናመሰግነው። ብድር እድል ነው። እጅግ በጣም ድንቅ አባባል ነው። እጅግ በጣም ቆንጆ ነው። እንዲያው ብድር አሁንም እዚሁ ላይ ልጨምርና ባልበደር ይሄን አጣው ነበር ወይም በመበደሬ ይሄን አግኝቻለሁ ብለህ የምታስበው ነገር ካለ እስቲ አያይዘን ለተመልካቾቼ እንዲማሩበት ግለጽልኝ። እንግዲህ እንዳልኩሽ አሳይሻለሁ በኋላ በሚቀጥለው ላይ ያለ ጌም ዞን የከፈትኩት ያልኩሽ አጋጣሚ ሆኖ ይሄን ስራ ለመጀመር ብር የለኝም ነበረ። መጀመሪያ ብድር ትስል ኢትዮ ጥሪት ጌም ዞን የከፈትኩበት እና ያን ጌም ዞን ስከፍትበት ቤቱ ብዙ ስራ የለውም ነበረ። እንደ አዳራሽ ኪራይ ነበረ። አዳራሽ ኪራይ ደግሞ በሁለት ወር በሶስት ወር በወር ምናምን ነው የሚመጣው። ይሄ ግን ከኢትዮ ጥሪት የወሰድኩበት ሙሉ የጌም ዞን ሙሉ ዕቃ ሟልቼበት በየቀኑ ገንዘብ እንዳገኝ አደረገኝ። ይህን እድል አጣው ነበረ ከኢትዮ ጥሪት ባልበደር ነው። አንድ እሱ ነው። በተጨማሪ ደግሞ አሁን ያልኩሽ አሁን ኮዬ ላይ የጀመርኩት ፕሮጀክት አለ። በቅርብ ጊዜ ያሳያቸዋለሁ። እሱንም ኢትዮ ጥሪትን ባህል ውስጥ ነው ያንን ጨርሼ ነው ጌም ዞንን ጨርሼ ጌም ዞን ላይ ወሰድኩትን ጨርሼ ሁለተኛ ዙር ደግሞ እዚህ ወስጄ የኔ ድርጅት የከፈትኩት እሱንም አጣው ነበረ። መበደር መታደል ነው፣ እድል ነው ያልኩሽ ለዛ ነው። ስለዚህ ለኔ ብቻ አይደለም፣ እኔ አሁን ላለሁበት ህይወት በቂ ነው። ለሰራተኞች የስራ እድል መፍጠሬ ከትርፍም በላይ ትርፍ ነው። ትልቁ እርካታዬ ደግሞ እሱ ነው እውነት ለመናገር እና ያስደስተኛል። ከኢትዮ ጥሪት ይሄን አግኝቻለሁ። እጅግ በጣም ቆንጆ፣ በጣም ደስ ይላል። ያው ስትበደር ቁጠባም አለና እንደው የቁጠባ ባህላችን ደግሞ እንደው እንደ ሀገርም እንደ ማህበረሰብም ትንሽ ወረድ ያለ ነው ብዬ አስባለሁ እኔ በግሌና እንደው ቁጠባ እንደው ጽንሰ ሀሳቡን ብታብራራልኝ ደስ ይለኛል። ቁጠባ ሰዎች እውነት ለመናገር ቁጠባ ሲባል እንዳልሽው ሌላ ነገር ውስጥ የሚገቡ ሰዎች አሉ። ብዙዎቹ እንደ አራጣ የሚያዩ ሰዎች አሉ፣ እንደ መዘረፍ የሚያዩ ሰዎች አሉ። ካሉት አንዳንድ ባለጌ ድርጅቶች አሉ እውነት ለመናገር እንደ ኢትዮ ጥሪትን የማይወክሉ የሰው ገንዘብ እንትን ብለው አጋጣሚ ብዙ እንትን የሚባሉ። ነገር ግን ቁጠባ የሰው ልጅ ካልቆጠበ ለውጥ አያገኝ። ዛሬ ቢታመም የሆነ ነገር ቢሆን ያቺ ቁጠባትን አውጥቶ መታከም የሚችለው። ስለዚህ ቁጠባ ትልቁ ቁጠባ የሰው ልጅ ህልውና ነው የሚለው። ካለሽ ላይ ስትቆጥብ ትልቅ ደረጃ የሚደርሱ እኛ እንደ ሌሎች ወጣቶች አሁን እንደምታይ በዚህ እድሜ ብዙ ነገሮች እንትን የሚልበት ሰዓት ነበረ። ያንን በስራ አሳልፈን ስለቆጠብን ነው። ሌላ የተለየ ነገር የለም። ሁሉም ራቁቱን ነው የተወለደው እና ወደዚህ ምድር የመጣ ነው። ያ ቤተሰብ የተሻለ የድሃ ቤተሰብ ልጅ ነኝ። ቁርስ በልተን ምሳ እንደግም እውነት ለመናገር ስለቆጠብን ምን ስላለን ነው እዚህ ደረጃ ደረስና እኔም አሁን ለሰው የምናገረው ቆጥቡ። በተለይ እንደ ኢትዮ ጥሪት በገላን ኮንዶሚኒየም ላይ የሰው ልጅ የልብ ትርታን ያደሰ እውነት ለመናገር ተስፋ የሰጠ ብዙ ልጆች አሉ እምባ እያለቀሱ
መጥተው ምስጋና የሚነግሩኝ ስለ እውነት ነው የምልሽ ቃል ለምድር ለሰማይ የምነግርሽ ነገር እና በጣም ተለውጦ ያዩዋቸው ልጆች አሉ። ከባጃጅ ሹፌሮች ወደ ራይድ ያስገባናቸው ልጆች አሉ እና ብዙ ልጆች እድለኛ ሆነዋል። የኔንም ጌም ዞን መጥተው አይተው ብዙ ጌም ዞን የከፈቱ ልጆች አሉ እና ይሄ እድለኝነት ነው። ስለዚህ ቆጭ ተቀየሩ ብሎ ለሌሎቹ ስራ ላልጀመሩት እንጂ የጀመሩትማ እያመሰገኑ ነው። እውነት ተለውጠዋል። ጥያቄ የለውም። የቆጠበ ሰው ይበደራል። እንደው ሰው ብድር እንኳን መበደር አልፈልግም እንኳን ቢል አንተም እንደገለጽከው በችግር ጊዜ የቆጠባትን ገንዘብ መጠቀም ቀላል ነገር አይደለም እና ቁጠባ እጅግ ሊበረታታ የሚገባው የተለያዩ ስራ ለመስራት መሰረት የሆነ ተግባር ነውና በጣም ነው የምናመሰግነው። በጣም ቆንጆ ቆይታ ነው እያደረግን ያለ ነው። እንደው እንግዲህ አሳያቸዋለሁ እያልከን ነበረና እንደው ቤቱን በጣም ደስ ይላልና እንደው ተመልካቾቻችን ዞር እያልን ብናሳያቸው ደስ ይለኛል። እሺ ይቻላል፣ ማሳየት እንችላለን። ያለውን ላስጎብኝሽ እና እናሳያቸው እስኪ እንግዲህ ከዚህ አንድ ወደ ላይ ነው ማለት ነው። ይሄ አሁን የሆቴሉ ነው። ታች እንዳየሽው ቅድም እንዳየ ነው የሆቴሉ ነው። አሁን ደግሞ ወደ ጌም ዞኑ ነው። ተመልካቾቻችን እንግዲህ የዛሬው ለጥያቄው መልስ በተሰኘው ፕሮግራማችን በአቶ ቶሎሳ ቱራ የስራ ቦታ ወይም ደግሞ ሆቴሉ ጋር ተገኝተን ቆይታ እያደረግን እንገኛለን። እንግዲህ ከኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር በወሰደው ብድር የተለያዩ ስራዎችን ሰርቷል። እንግዲህ እነሱን ስራዎች እያስጎበኘናችሁ ቆይታ እናደርጋለን። ታች ጋር እንዳያችሁት ሆቴሉ ነበረ። አሁን ደግሞ ጌም ዞን አለ። እስኪ እንግዲህ ጌም ዞኑን ደግሞ አብረን እናስጎብኛቸው። እሺ መልካም ይቻላል። አንድ ስቲክ ሊያዝ ዘጋመት አለ ችግር የለውም። ውድ ተመልካቾቻችን እንግዲህ ዛሬ በአቶ ቶሎሳ ቱራ ሆቴል ተገኝተን ከላይ ያለውን ደግሞ ጌም ዞኑን እየጎበኘን እንገኛለን። እንግዲህ ወጣቶች ተገኝተው እዚህ እየተዝናኑ ይገኛሉ። የተለያዩ ጨዋታዎችን በተለያየ ትርፍ ጊዜያቸው እየተዝናኑ ይገኛሉ። እስኪ እንግዲህ እኔ የምጫወታለሁ፣ አብራችሁን ቆይታ አድርጉ። ብዙ ነገር ዋጋ ትከፍይበታለሽ። ነገር ግን ጌም ዞን እጅግ በጣም አዋጭ ስራ ቢኖር ጌም ዞን ለጀማሪዎች መከራል በላሽ ነገር የለውም። እንደምታዩ ጥሩ ስራ ጠዋት ባዶ እጅ ወጥቶ ማታ ብር ሰብስቦ ነው የሚገቡልሽ። ትልቁ ቦታ አለው እና ጌም ዞን የሰው ልጅ በሚመላለስበት ወጣቶች ባሉበት ቦታ ላይ ጌም ዞን ከፍቶ ጌም ዞን አዋጭ ስራ ምንም ጥርጥር የለም። እንዳልከው የሚበላሽ ነገር የለውም። የሰው ኃይልም ያን ያክል አይፈልግም። ወጣቶች በራሳቸው መጥተው መዝናናት ሲፈልጉ የሚዝናኑበት ስለሆነ እጅግ በጣም ደስ የሚለው። ለጀማሪ የምትመክረው ቢዝነስ ነው ጌም ዞን። ቢዝነስ ለመጀመር በማንኛውም ቦታ የሚፈልግ አይደለም። ወጣቶች የሰው ልጅ በሚንቀሳቀስበት ቦታ ላይ ብትከፍቺው አዋጭ ስራ ቢኖር ጌም ዞን ነው። እንደምታይ ቤትዩ ትሪት ነው። ይሄንን ብድሮ ስጪ ይሄን ጌም ዞን እንደዚህ ከፍቱትና አብዛኛው ክፍል የተዘጋው ክፍል አለ። ከረምቡላ ቤት ነው እናየዋለን። ላሳይሽ እችላለሁ። እሺ መምታት አለብኝ። ግድ ነው። አንደኛ ቆንጆ የሆነ ቆይታን እያደረግን የቆየ ነው። እንግዲህ በዚሁ አጋጣሚ በገላንና አካባቢው የምትኖሩ ወጣቶች መዝናናት ከፈለጋችሁ ሆቴልም ለየት ባለ መስተንግዶ አለ፣ እንዲሁም ደግሞ ጌም ዞን አለ። አቶ ቶሎሳ ሌላ የምናየው ነገር የምታሳየን ነገር አለ? አዎ እንግዲህ ጌም ዞኑን እንዳየሽው ጎብኝተነዋል። ከረምቡላ ቤቱንም አይተናል። ሆቴሉንም መጀመሪያ እንደጎበኘ ነው። ማንም ወጣት ከኢትዮ ጥሪት ተበድሮ እንዲከፍት መመከረው መጋብዘው ጌም ዞን ቢሆን የበለጠ ጌም ዞን አሁን ብዙም ሙያ የሚፈልግ አይደለም። አንደኛ ሲስተሙ ማሽን ስለሆነ ኮይን አስገብቶ ነው። አንድ ሰራተኛ መድረሽ የምታሰሩ ስራ ነው። ብዙ የሰው ኃይል አይፈልግም። ይበላሽ ነገር የለውም። ቦታ ብቻ አግኝተሽ ጥሩ ቤት አግኝተሽ ተከራይተሽ ጀምሪ። አዋጭ ስራ ቢኖር ጌም ዞን ነው። የምመክረውም ለወጣት ይሄንን ነው። እኔ ካለኝ ተሞክሮ ብዙ ስራ ነው ያለኝ ያልኩት። ፀጉር ቤት አለ፣ ሆቴል አለ። ሁሉንም አገልግሎት እዚህ እንዲያገኙ ነው ፍላጎቴም ምኞቴም የነበረው። እሱንም አሳክቼዋለሁ። ሲደክማቸውም ደግሞ ላይ እናየዋለን። ማረፊያ አለ። ስለዚህ ሁሉም የተሟላ ነው። ይሄንን ስራ ጠቁማለሁ። እንደ ባለሙያም እንደምንም ሀሳብ ሼር አድርጋለሁ። ማንም ሰው የሚፈልገው ነገር ቢጠይቀኝ የምክር አገልግሎት ስለ ኢትዮ ጥሪት ብድር አገልግሎት እንዲሆን ሀሳብ እሰጣቸዋለሁ።
በጣም ደስ ይላል። ይህን አገልግሎት ማግኘት የሚፈልግ አንድ ሰው እንደው በምን ሊያገኝ ይችላል? እስኪ አድሬስ አድራሻ ያው ገላን ኮንዶሚኒየም ልደታ ቤተክርስቲያን ፊት ለፊት ነው ያለሁት። 4ኛ ፍሎር ነው። በጣም ነው የሚያምረው፣ ግን በጣም ከጠበቅኩት በላይ ነው። እንግዶች ስላሉበት ነው ያው ከፍቼ ያላሳየሽ እንዳንረብሽ ነው። ውድ ተመልካቾቻችን እንግዲህ ዛሬ አስቀድመን እንደነገርናችሁ በአቶ ቶሎሳ ቱራ ሆቴል ተገኝተን ከታች እንዳያችሁት የሆቴሉን ሁኔታ አይተናል። ከዛ ደግሞ ከፍ ብለን ደግሞ አንድ ወደ ላይ ወጥተን ደግሞ ጌም ዞን የተለያዩ የጨዋታ አይነቶች ያሉበት ጌም ዞን አይተናል። አሁን ደግሞ ሰው ከተለያየ ድካም የሚያርፍበት ደረጃውን የጠበቀ እጅግ ዘመናዊ የሆነ የማረፊያ ክፍላቸውን እየገባን የምናየው ይሆናል። እንግዲህ ደረጃውን የጠበቀ እጅግ በጣም የሚያምር ነው የሚሆነው። እስኪ ተከተሉ እናሳያቸው። እንግዲህ እሺ ያው እንግዶች ስላሉበት ነው በኋላ አይላይ እንዳለ እንግዶች አሉበት። ያው እንግዶች ስላሉ ያው እንትኑን ለማሳየት ያክል ነው እንጂ እንግዶች አሉበት። ያው ሰፊ ደግሞ ሌላ ጊዜ በሚሉበት ሰዓት ታችም እንደዚህ እንዳየሽው እንዳንረብሻቸው ቪአይፒም አለን። ቪአይፒ አለ። እያንዳንዱ ደረጃውን የጠበቀ ነው። እንደየአቅሙም ደግሞ ሌሎቹ እንትን የሚሉበት በዚህ በኩል እዚሁ በጣም ብዙ ነው። ሲታይ ብዙ አይመስልም፣ ግን ውስጥ ላይ በጣም የሚያምር ደስ የሚል ከታችም ልክ እንደዚሁ ነው። 3ኛ ላይም አሁን 4ኛ ፎቅ ነው ያለው። 3ኛ ላይም ልክ እንደዚህ ነው። እጅግ በጣም ነው የሚያምረው። እኔ በበኩሌ በጣም ነው የወደድኩት። እንግዲህ ተመልካቾቻችን ምናልባትም በዚህ አካባቢ የተለያዩ እንግዲህ እንግዶች ማረፍ ከፈለጉ እንግዲህ እዚህ መታችሁ ማረፍ ትችላላችሁ። በጣም ቆንጆ የሆነ መስተንግዶ በልዩ እንክብካቤ እንግዲህ አቶ ቶሎሳም እንደተናገረው የቪአይፒ ክላስም አለ። እጅግ በጣም ደስ የሚል መስተንግዶ አለ። ዘና ማለት ሲፈልጉ ወደ ጌም ዞኑ፣ መብላት መጠጣት ሲፈልጉ ሆቴል አለ፣ ማረፍ ሲፈልጉ ደግሞ ደረጃውን የጠበቀ ማረፊያ ቤት አለና እንግዲህ እዚህ የመጣችሁ ተጠቃሚ እንድትሆኑ ማለት እንወዳለን። እንግዲህ አቶ ቶሎሳ የነበረን ቆይታ እጅግ ያማረ ነው። በአጠቃላይ እስኪ ማስተላለፍ የምትፈልገው መልእክት ካለ ለወጣቱ፣ ለኢትዮ ጥሪት እጩ አባላት እንዲሁም ደግሞ ይህን ነገር ብናገር ሰው ያተርፍበታል ብለህ የምታስበው ካለ እስኪ እድል ልስጥ። እሺ አመሰግናለሁ። በድጋሚ እንግዲህ እንዳልሽው እኔ ከትንሽ እኔ የተነሳሁት ቅድም እንዳስረዳሁሽ ከድሃ ቤተሰብ ውስጥ ወጥቼ ነው በንግድ ዓለም ውስጥ ተበዳሪ የመጀመሪያ ተበዳሪ እኔ ነኝ ብዬሻለሁ። እና ለወጣቱ የምነግረው ነገር ቢኖር ምናልባት ብዙዎች ያውቁታል የኔን ላይፍ ምን አይነት ላይፍ እንደነበርን። ዛሬ ባለ ጂ4 ህንፃ መሆኑን አይደለም እታች ሸራ ወጥረን እየሰራን ሰው ምግብ ሲበላ ዝናብ ሲዘንብበት ጥላ ይዘን ያሳለፍንን ከዛ ህይወት ውስጥ ነው የወጣሁትና ዛሬ እግዚአብሔር ክብሩ ይስፋ። ስለሆነት ቃላቶች ያጥሩኛል ፈጣሪ የማመሰግንበት እና ሰው ልጅ ተበድሮ ሰርቶ መቀየር ይችላል። በእኔ ውስጥ ስላየሁት፣ በእኔ ተሞክሮ ስላየሁት አንድ እንዳየሽው ታች ሆቴል አለ፣ ጌም ዞን አለ፣ የወንዶች ፀጉር ቤት አለ። ምናልባት ጊዜ ከበቃ ላሳይሽ እችላለሁ። ሁሉን ያሟላ ነው። መጨረሻ ላይ ደግሞ በልቶ ጠጥቶ ተዝናንቶ ተጫውቶ ማረፊያም አለ እና ደረጃውን የጠበቀ ማረፊያ አለ። እንደነገርኩሽ የተወሰኑት ክፍሎች አሳይቼሻለሁ። ሌላውን እንግዶች ስላሉ አንረብሽም ብዬ ነው። ከኢትዮ ጥሪት ጋር በተያያዘ ኢትዮ ጥሪት የመጀመሪያ ተበዳሪ ምን ነኝ ብዬሻለሁ። የሰው ልጅ ተበድሮ ሰርቶ መቀየር የሚችለው እኔ ምሳሌ መሆን ይችላል። ከዜሮ ነው የተነሳሁት። አንድ ጠርሙስ ተውሼ ሰርቼ እዚህ ደረጃ የደረስኩ ብዬሻለሁ። ኢትዮ ጥሪት ደግሞ ለእኔ ትልቁ ባለውለታዬ ነው። በይበልጥ አቶ እንዳሻው ተገኝ ስለ እውነት ቃላቶች ያጥሩኛል። ኢትዮ ጥሪት ዛሬ እዚህ ስለመድረሱ የአንበሳውን ድርሻ የከፈለው መስዋዕት ልዩ ነው። ስለ እውነት ነው። ከኪሱ እየከፈለ ብዙ ገንዘቦችን ያውቃል። ምናልባት እሱ ላይ ይናገር ይችላል። እኔ ብዙ ማውቃቸው ሚስጥሮች አሉና እዚህ ደረጃ እንዲደርስ መስዋዕት የከፈለው እሱ ነው። ምስጋና ይገባዋል። ለእሱ አድርሱልኝ። ምናልባት ላታደርሱ ትችላላችሁ፣ አድርሱልኝ ብያለሁ። ይኸው ካሜራ ላይ ነን፣ ይደርሳቸዋል። እሺ። እና በጣም ልዩ ነው እልሻለሁ። በመቀጠል ብድር ለመበደር ከፈለጉ ከኢትዮ ጥሪት ይበደሩ ነው ብለው እኔ በግሌ በጣም ብዙ ሰዎች ነገርሻለሁ። ቅድም ከ200 ሰው በላይ ነው ልኪያቸው ብድር አግኝተው ዛሬ ከጉሊት ቸርቻሪነት ተነስተው ዛሬ ባለስንት እንትን የሆኑት ከባጃጅ ሹፌሮች ወደ ራይድ ሹፌር የተዘዋወሩ ልጆች አሉ። እኔም የላኳቸው እስከዛሬ ድረስ ምስጋና ሲያቀርቡልኝ የነበረው። በተጨማሪ እኔም ደግሞ በግሌ መናገር የምፈልገው ያው ሆቴላችን የሚሰጠውን አገልግሎት አንቺም ገልጸሽልኛል። መዝናናት የሚፈልጉ ካሉ፣ መጫወት የሚፈልጉ ካሉ ከረምቡላ ቤት አለን፣ ጌም ዞን አለን፣ ሆቴል ልዩ ማረፊያ አለን። ቅናሽ ነው፣ በጣም በተመጣጣኝ ዋጋ ነው፣ አካባቢውን የሚመጥን ዋጋ ነው እና
መጥተው እንትን ማለት ይችላሉ። ስልክ ቁጥሩን ማስቀምጫለሁ። ስለ ጌም ዞን ተበድሮ መስራት የሚፈልጉ ወጣቶችም ካሉ ስልክ ቁጥሩን ስጧቸውና በይበልጥ ያንቺ እንትን ላይ ስለሚኖር ካፕሽን ላይ እናስቀምጣለን። እኔም በድጋሚ እናገራለሁ። ሀሳብ አስተያየት፣ ምክር የሚፈልጉ ካሉ ኤኒታይም 24 ሰዓት መደወል ይችላሉ። የምረዳበትን መንገድ ካለ እረዳቸዋለሁ። ሀሳብ ሼር አረጋቸዋለሁ። 0911 780103 ስልኬ። ሁለተኛ ስልክ ማለት 0912 03 62 64 በዚህ ደውሎ ማንኛውም ሰው ማናገር ይችላል፣ መጠየቅ ይችላል። እጅግ በጣም ነው የምናመሰግነው። እውነት የሰጡን ጊዜ የሰጡን ማብራሪያ እንኳን ይህን ያክል ስራ እየሰሩ አንድ ሰው በዚህ ሰዓት ሁሉም የስራ ሰዓት መጠቀም የሚፈልግበት ሁኔታ ላይ ነው ያለውና እርስዎ ደግሞ በዚህ ሁሉ ስራ መካከል ያለውን ውድ ጊዜ ከፍለው ነው ቆይታ እያደረጉ ያሉትና በጣም ነው የምናመሰግነው። ውድ ተመልካቾቻችን የዛሬው ለጥያቄው መልስ የተሰኘው ፕሮግራማችን በአቶ ቶለሳ ቱራ ሆቴል ተገኝተን ያሳየናችሁን ይመስል ነበር። ብዙ ቁም ነገር እንዳገኛችሁበት ባለሙሉ ተስፋ ነኝ። እነኚህና ሌሎች አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ እያልኩኝ ይህንን ፕሮግራም ወደ እናንተ ሳደርስ የቆየሁት እኔ መሀሌት ቢተው ከካሜራ ባለሙያው ሳሙኤል አደባ ጋር በመተባበር ነበር። እንግዲህ በሌሎች አዳዲስ ቪዲዮዎች እስክንገናኝ ቸርን ሰንብት።